الصالحات كانت لهم جنات الفردوس نزلا الله እንግዲህ በተከበረው የቁርአን አንቀጽ ላይ እነዛ አማኞች ብዙ ፈተና እንደሚደርስባቸው ብዙ ችግርና መከራ እንደሚፈራረቅባቸው አላህ ይናገራል። በፈተናቸው ልክ ምንዳቸው የላቀ የገዘፈ እንደሚሆንም አላህ ይናገራል። በላ ወይም ሙሲባ በአማኞች ላይ በሙስሊም ሰው ላይ የሚደርስ ነው። የማይቀር የሆነ ነገር ነው። ቅሮት የለውም። አላህ ጽፎታል። አሸዱል በላኢ አልአንቢያ ከባድ በላ ከባድ ሙሲባ የሚደርስባቸው ከአላህ ባሮች መካከል ነቢያቶች ናቸው አለ። ሱመ አልአምሰል ፈልአምሰል አሉ። ከዛ በኋላ እያለ ከነሱ ዝቅ ያሉ ደረጃቸው እየታየ ሶሐባዎች፣ ታቢዒኖች፣ አትባኡ ታቢዒን እያለ በኢማናችን ልክ ሙሲባ ወይም በላ የሚፈራረቀው እንደ ኢማናችን ነው። ነገር ግን በላ ወይም ሙሲባው በበዛ ቁጥር ምንዳውም ይበዛል ይላል አላህ። ኢነ ዒዘመል ጀዛኢ ማ ዒዘመል በላኢ ትልቅ ደሙዝ የሚገኘው ከትልቅ ሙሲባ ጋር ነው፣ ከትልቅ ሰብር ጋር ነው። ዓለም ላይ ሙስሊሞች እየተጨቆኑ ነው፣ እየተበደሉ ነው፣ ደማቸው እየፈሰሰ ነው፣ እየተሰቃዩ ነው። ታዲያ ምንድነው ይህን ነገር ያመጣው ከተባለ ዓለም ላይ ሙስሊሞች ሰላም አጥተዋል፣ ነፃነት አጥተዋል። የነፃነት ታጋዮች ሙስሊሞች ናቸው። ለሀገር ሰላም፣ ለሀገር ብልጽግና፣ ለሀገር ሉዓላዊነት የሚተጉት ሙስሊሞች ናቸው። ግብር ከፋዮች ናቸው ሙስሊሞች። ሀገር ወዳዶች ናቸው ሙስሊሞች። ሰላም ፈላጊዎች ናቸው ሙስሊሞች። እኩይ ተግባርን የሚዋጉ የሆኑ አካሎች ናቸው ሙስሊሞች። ጎረቤትን አክብሩ፣ ታላቆቻችሁን አክብሩ፣ ለታናነሾቻችሁ እዘኑ፣ አስካሪ መጠጥ አያስፈልግም ይቅር፣ ቁማር ይቅር፣ ለሀገርም ለእስልምናም ለሃይማኖትም ለክብርም ጸር ነው፣ ዝሙት ይቅር፣ ወለድ ይቅር። እነዚህና መሰል የሆኑ ተግባራቶችን በመዋጋት ላይ የሚታወቁ ናቸው ሙስሊሞች። ታዲያ ሙስሊሞች አይፈለጉም ዓለም ላይ ማንም ሰው አይፈልጋቸውም። ለአይን ለማየት ሰዎች ባያዩ ከምድረ ገጽ ቢያጠፏቸው ይመኛሉ። ግን ይችላሉ እንዴ? አይችሉም። አላህ ይናገራል ቁርአን ላይ ሁወ አለዚ አርሰለ ረሱለሁ ቢልሁዳ ወዲኒል ሐቅ ሊዩዝሂረሁ ዐለ ዲኒ ኩሊሂ ወከፋ ቢላሂ ሸሂዳ። አላህ መልእክተኞችን የላከበት ዋናው ዓላማውን ሲናገር ሁወ አለዚ አርሰለ ረሱለሁ ቢልሁዳ መልእክተኛውን የላከው ቀጥተኛ መንገድን አስይዞ ነው። ወዲኒል ሐቅ ትክክለኛ ሃይማኖትንም አስይዞ ነው። ትክክለኛ እውነተኛ ሰማያዊ የሆነ እውቅና ያለው ሃይማኖት አላህ ዘንድ ኢስላም ነው። እሱን አስይዞ ነው ነቢያቶችን አላህ የላከው። ምንድነው ሚስጥሩ ዓላማው ከተባለ ሊዩዝሂረሁ ዐለ ዲኒ ኩሊሂ ዓለም ላይ ካሉ ሃይማኖቶች የበላይ እስልምና ነውና የበላይነቱን አስጠብቆ እንዲመጣ ነው ያ ነቢይ። ያ መልእክተኛ ዓላማው ይሄ ነው። ይሄንን የበላይ መሆን ደግሞ የእስልምና የበላይ መሆንን ደግሞ የሚጠሉ አካሎች አሉ። ወለው ከሪሃ አልሙሽሪኩን ከሃዲያኖች ቢጠሉም አለ አላህ። ወለው ከሪሃ አልካፊሩን ከሃዲያኖች ቢጠሉ፣ አጋሮች በአላህ ላይ የሚያጋሩ አካሎች ቢጠሉ ደስ ባይላቸው እስልምና የበላይ ነው። አልኢስላሙ ዩዕላ ወላ ዩዕላ ዐለይሂ እስልምና የበላይ ነው፣ የበላይ አይኮንበትም። መቼም ቢሆን ኢስላም የበታች ሆኖ አያውቅም፣ ወደፊትም አይሆንም። ነገር ግን አላህ የተለያዩ አደጋዎችን አንተ በእስልምናህ ላይ በዲንህ ላይ እየጠነከርክ እየበረታ ስትመጣ ሃይማኖትህ ላይ በመጽናት ምክንያት ከቤተሰቦች ይጀምራል ፈተናው። ጎረቤቶች ይቀጥላል፣ የአካባቢ ሰው ይቀጥላል።
ስም ይወጣልሃል። ወሃቢይ ትባላለህ፣ አክራሪ ትባላለህ፣ ጽንፈኛ ትባላለህ፣ የማን ቡድን ተከታይ ነህ ትባላለህ። እንደ መንግስትም እንደ ግለሰብም አንተ አትፈለግም። ለምን? በዲንህ ላይ አጥብቀህ በመያዝ ዲንህን እስልምናህን። ይህማ ቢሆን እኮ እንደ ነቢዩ አለይሂ ሰላቱ ሰላም ፍትሃዊ ሰው አልነበረም፣ ታማኝ ሰው አልነበረም፣ ታላቅ ሰው አልነበረም። ሙሐመዱል አሚን ከሃዲያኖች እንኳን ታማኙ ሙሐመድ ብለው ይጠሯቸው ነበር አይደል እንዴ? ይህ ነገር ግን ተቀየረ። እስልምናን ሲያውቁ የአላህ መልእክተኛ ወደ እስልምና ሰዎችን ወደ ላኢላሃ ኢለላህ መጥራት ሲጀምሩ የዛኔ በሽታቸው ተነሳባቸው። ልክ አሁን ላይ በሽታቸው እንደሚነሳባቸው በሽታቸው ተነሳባቸው። ሙዘመም ማለት ጀመሩ። ሙሐመድን ትተው ሙዘመም አሏቸው ነቢዩ። ሙዘመም ማለት ተወቃሹ፣ ወቀሳ ሊሰፍርበት የሚገባ ወራዳ እንደማለት ነው። እንደውም የአላህ መልእክተኛ ራሳቸውን ለማጽናናት ሙዘመሙን አበይና ወዲኑሁ ቀለይና ወአምሩሁ ዐሰይና ትል ነበረ የአቡልሃብ ሚስት። ሙዘመምን እምቢ ብለናል፣ ዲኑን ጠልተናል፣ ትእዛዙንም ደግሞ አምፀናል እያለች ትገጣጥም ነበረ። ለአቡበከር ለሰሓቦች ምን ይሉ ነበር? እዩዋቸው እስቲ እኔን እኮ አይደለም የሚሳደቡት፣ እሳቸውን እንደሆነ ነቢዩ ያውቃሉ እኮ። እኔን እኮ አይደለም የሚሳደቡት ሙዘመምን ነው፣ እኔማ አህመድ ነኝ፣ እኔማ ሙሐመድ ነኝ አሉ የአላህ መልእክተኛ። እንዲህ እየሳክ ታልፋለህ። ለጊዜው እየሳክም እንዳላየ ሆነ ታልፋለህ፣ እንዳልሰማ ሆነ ታልፋለህ። ግን ይሄም ጊዜ ደግሞ ሊሚት አለው፣ የሚበቃበት ጊዜ አለው፣ ገደብ አለው። ለማንኛውም ነገር ገደብ አለው። ሙስሊም ታጋሽ ነው። ሙስሊም ሰብረኛ ነው። ሙስሊም ለሀገር ጸር ሆኖ አያውቅም፣ ወደፊትም አይሆንም፣ ከዚህ በፊትም ሆኖ አያውቅም። ሙስሊም ኢስላም ሙስሊሞች ባይኖሩ ኖሮ ዛሬ ወላሂ ነው ምላችሁ ዓለም አትኖርም ነበረ። አላህ ዓለምን የሚያስቀምጣት ዱንያን ያቆያት ለሙስሊም ሲል ነው። ለአንድ ሙስሊም እንኳን ሲል ለአንድ ሙስሊም። ኢስላምና ሙስሊም የሌለበት ምድር የለም አይኖርምም ብለዋል የአላህ መልእክተኛ። የጭቃ ቤትም ይሁን የአፈር ቤት ይሁን የግንብ ቤት እስልምና ማይገባበት ቦታ አታገኙም ብለዋል። አልሐምዱሊላህ በለዋል። እስልምና ከጊዜ ወደ ጊዜ በየቀኑ አይደለም በየደቂቃው በየሰከንዱ እየተስፋፋ ያለ ሃይማኖት ኢስላም ነው። እንደኛ ነው የኛ አኽላቅ ነው ሰዎችን እስልምና ላይ ያመጣው አይደለም እኮ። ይሄን ያህል ዳዕዋ አድርገን ነው አይደለም። አላህ ራሱ የበላይ ያደርገዋል ኢስላምን። የሙስሊሞችን ቁጥር ያበዛዋል። ቁጥራችሁ ይበዛል አሉ የአላህ መልእክተኛ። ብዙ ትሆናላችሁ ብለዋሉ። የቁጥር ብዛት የቁጥር እጥረት የቁጥር ችግር የለብንም፣ ብዙ ነን። ዓለም ላይ ካሉ ሙስሊሞች 20 ምናምን ሺህ እምነቶች አሉ። ከነሱ ውስጥ አንዱ ኢስላም ነው። እስልምና ብቻውን ሆኖ ዓለም ላይ ካሉ 8 ቢሊዮን የዓለም ሙስሊሞች 2 ቢሊዮኑ ወይም ከዛ በላይ እነሱ ያመኑት ነው። ቆጣሪዎች ያመኑት ነው 2 ቢሊዮን። ከዛ በላይ የሙስሊም ቁጥር አለ። ሀገራችን ኢትዮጵያ ላይ ከ120 ሚሊዮን ህዝብ በላይ ይገኝባታል። ከ8 እና ከ9 ከ10 በላይ ሃይማኖቶች ይገኙባታል። ከነሱ ውስጥ አንዱ ኢስላም ነው። ኢስላም ነው ብቻውን ሆኖ ኢስላም ብቻውን ሆኖ ግን ከ60 እና ከ70 ሚሊዮን በላይ ሙስሊሞች ነን። ከቁጥር በላይ ነን፣ ከግማሽ በላይ ነን። አይደለንም እንዴ? ምን ነው ተጠራጠራችሁ? አልሐምዱሊላህ ቁጥራችን ብዙ ነው። ምንም ነገር ምንሰጋው በቁጥር ጉዳይ ምንሰጋው ነገር የለም። ግን ትልቁ ነገር ዋናው ነገር ምንድነው? ኢነኩም ጉሳኡን ከጉሳኡ ሰይል አሉ የአላህ መልእክተኛ። እናንተ እንደ ባህር አረፋ ብቻ ናችሁ፣ የምትረቡ አይደላችሁም፣ አትረቡም አሉ የአላህ መልእክተኛ። ወኔ ያለው ጀግና የሆነ ሙእሚን፣ ለዲኑ መስዋዕት የሚከፍል ሙእሚን፣ ሂጃብ ተነካ ብሎ አንገቱን የሚሰጥ ሙእሚን፣ ሰላት ተከለከለ ብሎ አንገቱን የሚሰጥ ሙእሚን በዚህ ዘመን ላይ የለም፣ ጠፋ። በዚህ ዘመን ላይ ትላንትና የአላህ መልእክተኛ አለይሂ ሰላቱ ሰላም መካ ላይ
ግፍና መከራ ሲፈራረቅባቸው ሷሃባዎች ላይ ምንድነው ያሉት? ሀገራችንን አንረሳም እኮ አክሱምን አንረሳም እኮ አይደለም። እንረሳለን እንዴ? አንረሳም። ትግራይ ክልል ኢዝሃቡ ኢላ አርዲል ሐበሻ ወደ ሀበሻ ምድር ሂዱ አሉ የአላህ መልእክተኛ። አላሉም እንዴ የአላህ መልእክተኛ? ሂዱ ወደ ሀበሻ ምድር። አርዱ ሲድቅ የእውነት ሀገር ነች፣ የፍትህ ሀገር ነች፣ ወለድን ማትቀበል ምትጸየፍ ሀገር ነች። ኢትዮጵያ ማለት በዛ ወቅት ላይ ነሳራ ክርስቲያን የነበረ መሪ አስሐመቱ ነጃሺ ረዲየላሁ ዐንሁ ወአርዳህ እሱ በነበረበት ሰዓት ላይ ክርስቲያን ሆኖ እንኳን የአላህ መልእክተኛ በኮንፊደንስ ኢዝሃቡ ኢላ አርዲል ሐበሻ ሂዱ ወደ ሀበሻ ምድር አሉ። ሂዱ እዛ ጥገኝነት ጠይቁ አሉ። መዲና አላኩም እኮ የአላህ መልእክተኛ ሰሃቦችን፣ ሪያድ አላኩም እኮ፣ ኩዌት አላኩም እኮ፣ ኳታር አላኩም እኮ፣ የመን አላኩም እኮ የአላህ መልእክተኛ። የላኩት ኢትዮጵያ ነው። ፈኢነ ፊሂ መሊከናል። በዚህ በሀበሻ ምድር ላይ ንጉሥ አለ። ላ ዩዝለም ዒንደሁ አሐዱን እሱ ዘንድ አንድም ሰው የማይበደልበት ፍትሃዊ የሆነ ንጉሥ አለ ሀበሻ ላይ። ሂዱ እዛ ጥገኝነት ጠይቁ። ሙሐመድ የላከን በሉ። ሂዱ ለፍትህ እንደቆማችሁ፣ ሂዱ ለሰላም እንደቆማችሁ ንገሩት። ነቢዩ ከልብ ወለዳቸው ነው እንዴ የተናገሩት? ነው እንዴ? ወላ የንጢቁ ዐኒል ሀዋ አላህ እኮ ነው ጥቆማ የሰጣቸው እኮ። አላህ በሰጣቸው ጥቆማ መሰረት ወደ ሀበሻ ምድር ሂዱ አሉ። አስሐመቱ ነጃሺ የዛኔ ሙስሊም አልነበረ። ዛሬ ይኸው ቀብሩ አለ እኮ አክሱም ላይ። ዛሬ ትግራይ ላይ ይሃ ቀብር የአስሐመቱ ነጃሺ ቀብር ዛሬ ይታዘባቸዋል እኮ የአክሱም ሙጅሪሞችን፣ የአክሱም ጠላቶችን፣ ጽዮናዊዎችን፣ አጼዎችን፣ ናፋቂዎችን ይታዘባቸዋል። የሶሃቦች ቀብር እኮ እስቲ ነው አለ እኮ አሁንም ድረስ አለ አስክሬናቸው። ምድራችን ኢትዮጵያ ሶሃቦችን ነጃሺን ጨምሮ አቅፋ የያዘች ሀገር ነች፣ ምድር ነች። የተቀደሰች የተባረከች ሀገር ነች። ኡትሩኩል ሀበሻን ተዋት አሉ። ተዋት፣ አትንኳት። ሀበሻን እስካልነካቻችሁ ድረስ አትንኳት አሉ የአላህ መልእክተኛ። በሀበሻ የመጣ የሆነ አካል ጸቡ ከአላህ ጋር ነው። ታዲያ ትላንትና በኮንፊደንስ ነቢዩ ዓለይሂ ሰላቱ ሰላም የላኩባት ሀገር ሙስሊም ሳይሆን ሂዱ ጥገኝነት ጠይቁ አታፍሩም ብለው ሰሃቦችን ልከው አሳፈራቸው እንደ ነጃሺ? አሳፍሯቸዋል? አላሳፈራቸውም። ሐቁን ተቀበላቸው። ምንድነው ይዛችሁ የመጣችሁት አላቸው። ጃዕፈር ተናገረ፣ ያለውን ነገር ዘርዝሮ ተናገረ። እኛ ማለት በፊት ጣዖት አምላኪ ነበርን። ትልቁ ትንሹን ይበድል ነበረ። ዝሙተኞች ነበርን። አስካሪ መጠጥ እንጠጣ ነበር። የጎረቤት ሐቅ እናጓድል ነበር። ዘመድ የሚባል ነገር፣ ኸይር የሚባል ጥሩ የሚባል ነገር አንሰራም ነበር፣ ርቆን ነበር። በእኛ መካከል የሚያቀን የምናቀው፣ ዘሩን የምናቀው፣ ታላቅነቱን የምናቀው ሰውን አላህ ላከልን። በእሱ አማካኝነት አንድ አላህን ብቻ አምልኩ ተባልን። አንድ አምላክን ብቻ እናመልካለን። እዩ ትልቅ ጂሃድ እኮ ነው ያደረገው እኮ ጃዕፈር። አፍደሉል ጂሃድ ከሊመቱል ሐቅ ዒንደ ሱልጣኒን ጃኢር። ትልቅ የጂሃድ ሁላ ትልቁ ጂሃድ ሙጅሪም አረመኔ መንግስት ፊት ለፊት ቆመ እውነቱን መናገር ነው፣ ማስመሰል አይደለም። ያልሆንከውን እስልምና ያላዘዘህን ነገር ሆነ መገኘት አይደለም። የኛና የእናንተ ሃይማኖት አንድ ነው ምናምን ብለህ ሙጃመላ እያደረክ እየተለሳለስክ እየኖርክ እስልምናን ማስመታት አይደለም። የትም ቦታ ላይ ሁን፣ ዛሬ መስጊድ የተናገርከውን ነገር ነገ ቤተ መንግስት ብትጋበዝ ልትናገረው የሚገባ ነገር ሐቅና ሐቅ ነው። ከአላህ በስተቀር በእውነት የሚመለክ አምላክ አለመኖሩን መስክረ ትወጣለህ። የተቀበለ ይቀበላል፣ ያልተቀበለ የራሱ ጉዳይ ነው። ዛሬ ስለ ሙስሊሞች መብት ቆመ ባለስልጣን ፊት ቆመ መናገር ካልቻልክ አንተ ውሸታም ነህ፣ ሙናፊቅ ነህ። ዛሬ እንደዚህ አይነት ሰዎች ናቸው እያስጠቁን ያሉት። አስመሳይ የሆኑ ሰዎች ናቸው እያስጠቁን ያሉት።
ነጃሺ ጋር መጥተው ይሄንን ነገር ካስረዱ በኋላ ጣዖት ማምለክ አቁመናል፣ አንድ አላህን ነው የምንገዛው፣ እንዲህ ነው የምናደርገው፣ ታላላቆቻችን እናከብራለን፣ ታናናሾቻችን እናዝንላቸዋለን፣ መልካም ነገር እንሰራለን ብለው ዘረዘረላቸው ጃዕፈር። ከዛ አስሐመቱ ነጃሺ ምንድነው የምትሉት አላቸው። እነ አምር የመጡበትን ነገር አልቀበልም ብለው መለሳቸው። እና አቡ ጀህል ከባድ የሆነ ረብጣ የሆነ በአሁን ሰዓት ዶላር ወርቅ ይዘው ነበር የመጡት። ጉቦ ለነጃሺ ጉቦ ሰጥተው ነጃሺ አሳልፎ እንዲሰጣቸው እነማንን? እነ ጃዕፈርን፣ እነ ዑስማን ኢብኑ አፋን፣ እነ ሩቀያ የነቢያችን አለይሂ ሰላቱ ሰላም ልጅ የመጡበት ሀገር እኮ ነው። ጃዕፈሩ ጠያር ይሃ ጀነት ውስጥ የሚበረው ጃዕፈር የረገጣት ምድር ነች እኮ። 16 ዓመት ኢትዮጵያ ላይ የኖረባት ምድር ነች እኮ ኢትዮጵያ። ይቺም ምድር ነው እኮ ዛሬ ሙስሊሞች አረከሱት የሚሉት ርካሾች። እኛ እናረክሳለን ምድር? እንደኛ ጦሃራ ሰው አለ እንዴ? አለ እንዴ? ጃዕፈርን በዚህ መልኩ ተቀበለ። ምድሬን ታረክሳላችሁ እኮ አላለም እኮ። ዛሬ የአክሱም ነጃሳ የሆኑ ሰዎች ምድራችንን ታረክሳላችሁ አንቀበላችሁም አሏቸው። ነጃሳ የሆነ ሰው ሁሉም ነጃሳ ነው የሚመስለው እኮ። ቆሻሻ የሆነ ሰው ሁሉም ቆሻሻ ይመስለዋል። ሌባ በዙሪያ ላይ ያለው ሁላ ሌባ ነው የሚመስለው። ለዛ እኮ ነው እኛ ልካቸውን እኮ ስላልነገርናቸው እኮ ነው ዛሬ ለኛ እኛን ሊነግሩን የሚፈልጉት እኮ። ወላሂ ነጃሺ ተቀብሎ ምድሬ ምድራችሁ ነው፣ ምግቤ ምግባችሁ ነው፣ እንደፈለጋችሁ መኖር ትችላላችሁ፣ ይዘህ የመጣኸውን ጉቦ ይዘህ ተመለስ አለ። ጉቦ ያልተቀበለች ሀገር ነች ለመጀመሪያ ጊዜ በምድር ላይ። መዲና ሳይገባ እስልምና የሰፈረባት ሀገር ነች እኮ ኢትዮጵያ አክሱም። ዛሬ ግን በሚያሳዝን መልኩ አክሱም ላይ ያሉ ሙስሊም ወንድሞቻችን እህቶቻችን፣ ሽማግሌዎች ሳይቀሩ ተማሪዎች ሳይቀሩ በገዛ ምድራቸው በገዛ ሀገራቸው እትብታቸው በተቀበረበት ምድር ላይ አትሰግዱም እያሏቸው ነው። እስልምናችሁ ማንጸባረቅ አትችሉም እያሏቸው ነው። ለመቅበር ከዚህ አዲስ አበባ እኮ 30 ኪሎ ሜትር ነው፣ 50 ኪሎ ሜትር ነው የሚሄዱት። አንድ ሰው ከሞተባቸው ለመቅበር የሚሄዱት 50 ኪሎ ሜትር ጀናዛ ተሸክመው ይጓዛሉ። ለምን? እዛ አካባቢ ላይ መቅበር አይቻልም፣ ሙስሊም ከተቀበረ ሀገሩ ይረክሳል ብለው ማለት ነው። ቁርአን መቅራት አትችሉም። ያሁኑ የዛሬ ሳምንት ከዚህ ከወጣም በኋላ ነው ዜናውን የሰማ ነው። ቀድሞ ቢሆንማ ወሬያችንም እሱ ነበር የሚሆነው። የዛሬ ሳምንት ነን ሙስሊም የሆኑ ክርስቲያን የሆኑ ወገኖቻችን ስግደት ነበራቸው አይደለም? ነበራቸው አይደለም? በዛ ስግደታቸው ላይ ሙስሊሙም ደግሞ ጁምዓ ስግደት አለው። በአመት አንዴ በሆነ ጊዜ አንዴ አይደለም እኛ ምን ሰግደው። ጁምዓ ስግደት ለመውጣት የወጣው ሙስሊም ማህበረሰብ አሰግዱም እኛን ምን ሰግደው ብለው ከለከሏቸው። በፍጹም ለሰላት እናንተን አናስፈቅድም፣ መስገድ አለብን አሉ። ለመስገድ መስገጃውን ይዞ የወጣ ሙስሊም ላይ ዱላና መሳሪያ ነው እነሱ ያተረፋቸው። በዱላ ቀጥቅጠው እንዳይኖሩ እንዳይተርፉ አድርገው አሰቃዩአቸው፣ ገረፏቸው፣ ደበደቧቸው። ይሄ አልበቃ ብሏቸው በየቤቱ እያሰሱ እየመረጡ እያወጡ አሰሯቸው። እስር ቤት ምን ሊደርስባቸው እንደሚችሉ አስቡት። ትላንትና ህወሓት ሙስሊሙን ማህበረሰብ ሲያሰቃይ የነበረው የህወሓት ርዝራዞች እዛ ተደብቀው አሉ። አላህ ያጥፋቸው፣ እርስ በርሳቸው አላህ ያባላቸው። ሙስሊሞችን አንገላቱ፣ አሰሩ። የሙስሊሞችን ሱቅ እየመረጡ ሱቆቻቸውን አሸጉባቸው። ይህም አልበቃ ብሏቸው መስጊድ ሰብረው ገብተው ቁርአን የአላህ ቃል የአምላካችን ቃልን ቁርአን ረጋገጡ፣ ቁርአንን ቀዳደዱ።
ወረወሩ፣ የአላህን ቤት ደፈሩ። ከዚህ የበለጠ ጀሪማ አለ እንዴ? እስራኤል አሜሪካ እንላለን እንጂ ከእስራኤልና ከአሜሪካ የባሱ እርኩሶች እዚህ እኮ ነው ያሉት እኮ እዚህ ነው ያሉት። ይሄም አልበቃ ብሏቸው ሳምንት ሳይሞላ 3 ቀን 4 ቀን ቆይተው ድጋሚ እንደገና ማንነታቸው ያልታወቀ ተብሏል። ለነሱ ማን እንደሚለካቸው ይታወቃሉ። ትላልቅ ሽማግሌዎችን ቀጥቅጠው እንዳልነበረ አድርገው ዛሬ ሆስፒታል ነው ያሉት፣ ኮማ ላይ ነው ያሉት፣ አይሲ ክፍል ሩም ላይ ነው ያሉት። ምንድነው ወንጀላቸው? ሙስሊሞች የአክሱም ሙስሊም ወንድሞቻችን እህቶቻችን ወንጀላቸው ምንድነው? ምንድነው ወንጀላቸው? ሂጃብ እንልበስ ወንጀላቸው ምንድነው? ሰላት እንስገድ ወንጀላቸው ምንድነው? ኒቃብ እንልበስ። ንጹህ ሆነን ጨዋ ተማሪ ነው መሆን የምንፈልገው። እናንተ እንደምትፈልጉት እርቃን መውጣት አንፈልግም። ይሄ ነው እኮ ወንጀላቸው። እንደው ቢላህ አለይኩም ቅድስት የሆነች ከተማ ቅድስት የሆነ ተግባርን ያራምዳል እንጂ እርኩስ የሆነ ተግባርን ያራምዳል እንዴ? አላህ እኮ ይናገራል እኮ እንደው አያእሙሩኩም ምንድነው የናንተ ሃይማኖታችሁ ዲናችሁ ብላችሁ ያመናችሁበት ይሄን ነው እንደሚያዛችሁ ይላቸዋል አላህ። እርኩስ ተግባራቸውን ነብይን አልቀበልም ብለው ኢስላምን አልቀበልም ብለው ቁርአንን አሻፈረኝ ብለው የሚሰሩት እኩይ ተግባር ነው። ታዲያ የናንተ ሃይማኖት ይሄንን ነው የሚያዘው? ዛሬ ለአክሱሞች ምንለው ይሄን ነው። አክሱም ዙሪያ ላይ ለሚኖሩ አክሱምን ለሚያስተዳድሩ ለአክሱም ኢስላም ጠልና ሙስሊም ጠሎች ወላሂ ቢላሂ ወቢላሂ ወተላሂ ወረበል ከዕባ አይሳካላቸውም። ይሳካላቸዋል እንዴ? ሙስሊምን ማጥፋት ይቻላል እንዴ? አይቻልም። ሙስሊምን ማጥፋት ማለት ፀሐይን እፍ ብሎ እንደ ማጥፋት። ሰላት ከልክለውን ይችላሉ እንዴ? ወላሂ አይችሉም፣ አይችሉም። መቼም ቢሆን አይችሉም። አይሳካላቸውም። ይሞክራሉ እኮ ሁሌ ይጥራሉ እኮ። አላህ በዚህ ቢዚ ሁኑ ብሏቸዋል። ሁሌ ይሞክራሉ፣ ይጥራሉ፣ ገንዘባቸውን ያወጣሉ፣ ጉልበታቸውን መስዋዕት ያደርጋሉ፣ ይጠራራሉ፣ ግን አይሳካላቸውም። እንኳን እነሱ ኢትዮጵያን እመራለሁ ብሎ ህወሓት የተባለ ሙጅሪም የሸይጣን ቁራጭ የሆኑ አካሎች ሙስሊሙን እያሰቃዩ በነበረበት ሰዓት ላይ ሙስሊሙን የጣላቸው አይደለም። ተናገሩ አይደለም ነው። ዱዓ፣ የእናቶች ለቅሶ፣ የአባቶች ዱዓ፣ የሐውላ ሰደቃ የት ሄደ? አላህ እኮ ከንቱ አላስቀረውም እኮ። ዛሬ ትቦ ላይ እንዲገኙ አደረጋቸው እኮ። ሙስሊሙን ሲያሰቃዩ ሙስሊሙን ሲያንገላቱ የነበሩ ሰዎች ወቲልከል አያሙ ኑዳዊሉሃ በይነ ናስ። ዛሬ ኢቲቪን በሉት ፋናን በሉት ማንም በሉት አስመሳይ ቻናሎች ናቸው፣ ውሸታሞች ናቸው። ለሙስሊም ሲሆን አይታያቸውም። የሙስሊም ደም የውሻ ደም ያህል ቫልዩ አይሰጡትም። ትላንትና ሙስሊሞች ተሰብስበው ፋና ሄደው አይ ቁጥራችሁ ብዙ ነው ዘገባ የሚዲያ ሽፋን ልናደርግላችሁ አንችልም ብለው ነው ያባረሯቸው። አንችልም ብለው በማን ግብር ነው ከፋና የተቋቋመው? በሙስሊሙ ግብር። ግብር ከፋዮች አይደለንም እንዴ? ይቺ ሀገር የቆመችው በሙስሊም ገንዘብ ነው አይደለም? ነው እኮ። ግን እስከ መቼ ነው ሮሮ? እስከ መቼ ነው የምናለቅሰው? የመጀመሪያ መልእክት ማስተላልፈው አሁንም መጅሊስ ስራህ ይሄ ነው። እስካሁን መግለጫ አልሰጠም። እስካሁን ያለው ነገር የለም። መጅሊስ ወንበሩን አመሻሽቶ እንዲቀመጥ አይደለም መጅሊስ የተመረጠው። እንደዚህ አይነት ስራዎችን መስዋዕት ከፍሎ ወደፊት ሄዶ ጉዳዮችን የሙስሊሙን ጉዳይ ሊፈታን የተቀመጠው መጅሊስ ይህንን ጉዳይ ለአንዴና ለመጨረሻ ጊዜ እልባት እንዲሰጠን በተክቢራ እንጠይቃለን። ሁለተኛ መንግስት ባለበት ሀገር አክሱም ቢሆንም አክሱምን የሚያስተዳድር ክልላዊ መንግስት ቢኖርም ጠቅላይ ግን በፌዴራል ስር ነው ያለው። ተወደደም ተጠላ መንግስት ለሙስሊሞቹ ክብር ቢኖረው፣ ለሂጃብ ክብር ቢኖረው፣ ለሙስሊሞቹ አለኝታ ቢቆም መንግስት ይህን ነገር ማቆም አያቅተውም። አሁንም ለመንግስት
ጥያቄያችን ነው። ሙስሊም ወንድሞቻችን ደማቸው እየፈሰሰ ነው፣ እየተሰቃዩ ነው። በሀገራቸው መኖር አልቻሉም። ፍትህ እንፈልጋለን። ይህንንም ፍትህ ለመንግስት በተክቢራ እንገልጻለን። ሶስተኛ ለኡማው የሚተላለፍ መልእክት ነው። እኛ አሁንም ዝም ማለት የለብንም። ዛሬ ከመስጊዳችን እንጀምራለን። ንያችን ለአክሱም ሙስሊሞች በሚል ንያ ይህን አድርገን ሰደቃ እናወጣለን። ዝግጁ ናችሁ? በኋላ ገንዘብ ታወጣላችሁ። ዝም ብሎ ሰደቃ አይደለም፣ የፈገግታ ሰደቃም አይደለም። እናርዳለን፣ ሚስኪን እናበላለን። ይሄንን ጊዜ የምናልፈው በሰደቃ ነው። ከዚህ በፊት አላህ አሳይቶናል። የድምፃችን ይሰማ ትውልዶችንን ማንንም አንፈራም፣ ለማንም አንንበረከክም፣ ለማንም እጅ አንሰጥም። አይደለም ነው? ይሄን እናደርጋለን። አራተኛ መልእክቴ አክሱም ላይ ለሚኖሩ እዚህ ያላችሁ ሰላዮች አላችሁ፣ በደንብ ስሙ፣ በደንብ ቅዱና አስተላልፉት። እሺ፣ ላይቭ እየተላለፈ ነው። ነገ የትም ቦታ ላይ ማወራውን ነው ዛሬ ማወራው። በኢስላም ጉዳይ ላይ የፈለገ ነገር ይምጣ አንገቴን እሰጣለሁኝ። ወላሂ ዛሬ አክሱም ላይ በፈጠረኝ ኖሮ ብያለሁኝ ነው። አንዲት ድንጋይም ቢሆን ወርውሬ መስዋዕት በሆን ይሻለኝ ነበረ። እዚህ ምግብ እያባረጥኩ እኔ እበላለሁኝ። ዛሬ ሞቀኝ በረደኝ እያልኩኝ እኔ አማርጣለሁኝ። ወንድሞቻችን አይደሉም እንዴ እዛ እየተሰቃዩ ያሉት? ጥይት የሚተከስባቸው ወንድሞቻችን አይደሉ እንዴ? ምን አደረጉ እስቲ? ምንድነው በደላቸው? ምንድነው ጥፋታቸው? አራተኛ መልእክት ማስተላልፈው መልእክት አክሱም ላይ ያሉ ሙስሊሞች እየተደበደባችሁ ሁልጊዜ አትምጡ። ቁጥራችሁ አናሳ ሊሆን ይችላል፣ 1% ሁኑ። ወላሂ ለአላህ ጠላት እጅ እንዳትሰጡ። ፊት ለፊት ተፋለሙ። የፈለገ ነገር ይምጣ፣ መጨረሻው ሞት ነው። ሌላ ሊመጣ የሚችል ነገር የለም። የፈለገ ይታጠቅ፣ የፈለገውን መሳሪያ ያዝ። ኢስላም የበታች አይሆንም። ይሄ የአላህ ቃል ነው፣ የአላህ ቃል ነው፣ የኔ ቃል አይደለም። አልኢስላሙ ዩዕላ ወላ ዩዕላ አለይህ ወለን የጅዐለ ላሁ ሊልካፊሪን አለል ሙእሚኒነ ሰቢላ። ከሃዲ በአማኞች ላይ መብት አልሰጠሁትም ብሏል አላህ። እንዴት መብት ትሰጠዋለህ? እንዴት መብት ትሰጠዋለህ? የድምፃችን ትውልድ የድምፃችን ይሰማ ትውልድ የሆነ ሙስሊም አሁንም እጅ እንዳይሰጥ ሌላኛው አሁንም እስከ መጨረሻ ድረስ ተፋለሙ። ማንም ከጎናችሁ የቆመላችሁ አካል የለም። እኛም ዛሬ እናወራለን፣ ነገ እንረሳቸዋለን። በሚዲያ እንኳን የሚዲያ ከበር የሚዲያ ሽፋን እንኳን ለመስጠት እንሸማቀቃለን። ስለነሱ ለማውራት እንሸማቀቃለን። እዛ ረመጥ ላይ ያሉ ሙስሊም ወንድሞቻችን ያልተሸማቀቁት ዛሬ እዚህ ቁጭ ብለን ይህን ስናወራ እንኳን የምንሸማቀቅ ሰዎች እኮ አለን። ምንሸማቀቃለን አይደለም። አንድ ሀገር ላይ አንድ ከተማ ላይ የሚኖሩ በቁጥር ብዙ የሆኑ ወገኖቻችን፣ ወንድሞቻችን፣ እህቶቻችን ይቅርና ለምን አክሱም ላይ አይደለም አሜሪካ ላይ ለምን አይሆንም? እስራኤል ላይ ለምን አይሆንም? አንድ ሙስሊም ደሙ ሲፈስ ሙስሊም ዝም ብሎ የሚያይበት አቅም የለውም፣ ጉልበት የለውም። ወላሂ ለሌላ ነገር አንደኛ ነን፣ ቀድመን እንሮጣለን። ለሌላ ወሬ ለማመላለስ አንደኛ ነን። ለሙስሊም ወንድሞቻችን መድረስ ለምንድን ነው ያቃተን? ዛሬ ዑመርን እየናፈቁ ነው አክሱሞች። ዛሬ ሙዕተሲም ቢላህን እየናፈቁ ነው። እነዚህ አካሎች ዛሬ በህይወት ቢኖሩ ኖሮ ምን ይሉን ነበር እኛን? ወላሂ ምን ይሉን ነበር? እኛ ወንድነን፣ አሁን ወንድነን እኛ። ሐቂቃው ምነግራችሁ ነገር ማንም ይምጣ ምንም ሲመጣ በሙስሊሙ ትከሻ ነው የሚመጣው እኮ። ሲመጣ ስልጣኑን እስከሚያመቻች ድረስ እስከሚደላደል ድረስ ቦታውን ከያዘ በኋላ ግን ዞሮ ደግሞ አፈሙዙን ማን ላይ ነው የሚያደርገው? ራሱ ሙስሊሙ ላይ ነው። ምንድነው ሙስሊም ወንጀሉ? ወማ ነቀሙ ሚንሁም ኢላ አን ዩእሚኑ ቢላሂ አልዓዚዝ አልሐሚድ። አሸናፊና ምስጉን የሆነውን አላህ በማመናቸው ነው ወንጀላቸው። የሙስሊሞች ወንጀል ይሄ ነው። አሸባሪ ነን እንዴ? ተናገሯ። አሸባሪ ነን እንዴ? ጽንፈኛ ነን እንዴ? ሱብሃንአላህ። ሀገር ታቆሽሻላችሁ፣
አክሱም የተቀደሰች ከተማ ነች። አንዳንድ አስመሳይ አውደልዳዮች ሲናገሩ ትሰማላችሁ። አክሱም ላይ መስጊድ እንዲገነባ ከፈለጋችሁ መካ ላይ መስጊድ እንዲገነባ ቤተክርስቲያን እንዲገነባ ፍቀዱ። መካ ሂደ ሳውዲ ሂደ ለሳውዲ ንጉስ ሂደ ሹክ በለው። እኛ ግን እየጠየቅን ያለነው ከሀገራችን ውጪ የሆነ ሀገር ላይ አይደለም፣ ሀገራችን ላይ ነው። እትብታችን የተቀበረበት ምድር ላይ ነው። ትላንትና የፍትህ ሀገር ብለው ነብዩ የመሰከሯት ሀገር ላይ ነው። ትላንትና ነጃሺ የተገኘበት ፍትሃዊ ንጉስ የተገኘበት ሀገር ላይ ነው። ዛሬ ይህን ነገር እየጠየቅን ያለ ነው። ጅማ ላይ ቤተክርስቲያን አለ፣ ስልጤ ላይ ቤተክርስቲያን አለ፣ ወራቤ ላይ ቤተክርስቲያን አለ፣ አፋር ላይ ቤተክርስቲያን አለ። አንድ ሙስሊም መሰራት የለበትም ብሎ የተቃወመ ሰው ሰምታችኋል? የለም። አንድ ሰው የሚያምልክበት ለጌጥ የሚቀመጥ ዘሆል ሙሉ በሙሉ 100% ሙስሊም የሆነበት ሀገር ላይ ቤተክርስቲያን ተገንብቷል። ዛሬ በርካታ ሙስሊሞች የሚኖሩባት አክሱም መስጊድ የለም፣ ተከልክለዋሉ። መስጊድ ብቻ የለም፣ ውጪ ላይ አንጥፈው መስገድ እንኳን ተከልክለዋሉ። ለምንድን ነው የተከለከለው? ቅድስት ስለሆነች። ታዲያ ቅድስቷ ናይት ክለብ አላት፣ የጨፈራ ቤት አላት። ያቺ ቅድስቷ ከተማ ሴቶች በእርቃናቸው ይሄዳሉ፣ አደባባይ ላይ ኸምር ይጠጣል። ያቺ ቅድስቷ ከተማ ወለድ ይበላባታል፣ ሰዎች ደማቸው ይፈስበታል። ያቺ ቅድስቷ ከተማ ብዙ አይነት የወንጀል አይነት ይሰራባታል፣ ይንሰራፋባታል። ታዲያ ያቺ ቅድስቷ ከተማ ሰላት ግን እርኩስ ሆነባት፣ ሂጃብ ግን እርኩስ ሆነባት። አንድ ነገር ልንገራችሁ፣ ምንድነህ ካልተባለ ልፈርፍር ይላል አለ አይደለም። አላህ ቆሻሻ ናችሁ ብሎ መግለጻቸውን እኮ ስላልነገርናቸው እኮ ኢነመል ሙሽሪኩን ነጀሱ፣ ወደዱ ጠሉ። ዛሬ ሙስሊሞች ያረክሳሉ አልሆነ አይደለ? ርካሽ ያላቸው ግን አላህ እነሱን እኮ ነው። እነዚህ ከሃዲያኖች ቆሻሻዎች ናቸው፣ ነጃሳዎች ናቸው፣ ውጫቸውም ውስጣቸው። ፈላ የቅረቡል መስጂደል ሐራም ባዕደ ዓሚሂም ሃዛ፣ ከዚህ ዓመት በኋላ መስጂደል ሐራም መካ እግራቸው እንዳይረግጥ ብሎ አላህ ከለከለ። አቅም ካለ ሂደዛ እግርህን አስረግጥ። እዚህ ሀገር ግን ትንሽ ጉዳት ልታመጣ ትችላለህ፣ ግን ዘላቂ የሆነ ነገር ግን አታመጣም። አጼዎችን የምትናፍቅ ከሆነ ቀብር ግባ፣ ቀብር ናቸው እነሱ። አብረሃቸውን ለአጼዎች እንኳን ሙስሊሞች ላይ ድል ማድረግ ድልን መቀዳጀት አላህ አላደላቸውም። ይህንን እንኳን አልቻሉም። አጼዎች ችለዋሉ እንዴ? አጼ ኃይለ ሥላሴ በሉት፣ አጼ ዮሐንስ በሉት፣ አጼ ምኒልክ በሉት 20 ሺህ ሙስሊሞችን ከዛ በላይ በአንድ ቀን ሲያርዱ የነበሩ ሰዎች። የአሞራ ሀገር ዋርካ የእስላም ሀገር መካ ሂዱ መካ ብሎ ምንድነው ሲያባራ አልነበር እንዴ? በአባቶቻችን እድሜ ኃይለ ሥላሴ ቀብራቸውን አላህ ያንድደውና እነዚህ ሰዎችን የሚናፍቁ ዛሬ ላይ ብዙ ሰዎች አሉ በመካከላችን ላይ የተሰገሰጉ። ወላሂ እነሱ የገቡበት ጉርጋት ትገባላችሁ እንጂ ኢስላምን ማጥፋት አትችሉም። ሂጃብን መከልከል አትችሉም። ሰላትን መከልከል አትችሉም። አላህም ተናግሯል፣ ለየዱሩኩም ኢላ አዳ፣ ትንሽ ጉዳት ቢጤ ሊያደርሱባችሁ ይችላል እንጂ ሌላ ነገር አያደርጓችሁም። የማድረግ አቅምንም አልሰጠዋቸውም ብሏል አላህ። ስለዚህ የበላይ ልንሆን ይገባል። የበላይነታችንን አስጠብቀን ልንሄድ ይገባል። በስተመጨረሻ ጨርሻለሁ። አንድ የመጨረሻ መልእክት ልንገራችሁ። የመጨረሻ መልእክት እሱም ምንድን ነው? ቴዲ አፍሮ አልበም አወጣ። ተክቢር ልትሉ ነው? አልበም አወጣ ቴዲ አፍሮ። ቁስላችንን ሊነካልን። ሱብሃንአላህ። ሶሻል ሚዲያ ላይ ሳይ ከ8 ዓመት በኋላ የናፈቅነው ቴዲ አፍሮ አልበም አወጣል። ሙስሊሞች ሳይቀሩ ሼር ሲደራረጉት ነበር። ይሄ ሙጅሪም የሆነ የኢስላም ቀንደኛ ጠላት አዝማሪ የሆነ ሰው ትላንትና እስራኤል ማንን ስትጨፈጭፍ የነበረችዋን እስራኤል ፍልስጤሞችን ስትጨፈጭፍ የነበረችዋን እስራኤል እውቅና ሰጥቶ ኮንሰርት እኮ ለማዘጋጀት የሄደ ሰው እኮ ነው። ትላንትና ሙስሊሞችን ሲበድሉ ሲያሰቃዩ ደማቸውን ሲጠጡ የነበሩትን የናጼዎችን የእነሱን እኮ ዘክሮ ሲያቀነቅንላቸው የነበረ ሰው እኮ ነው። ዛሬ አንተ ቴዲ አፍሮ ብለህ
ታቀነቅንለታለህ፣ አላህ ፊት ትቆማለህ። የአንድ ሸኽን ንግግር፣ የአንድ ሸኽን ኹጥባ፣ የአንድ ሸኽን ሐዲስ በዚህ ልክ ብናሰራጨው ኖሮ የት በደረስን ኖሮ። አላህን ፍሩ። አሁንም ሙስሊም ዘፈን አያዳምጥም። ቴዲ አፍሮም ይሁን ማንም ይሁን ከዚህ ከዘፈን ራሳችንን ማግለል መቻል አለብን። ሌላውንም በከልከል መቻል አለብን። እስፔሻሊ የሙስሊም ጠላት የሆኑ ሰዎችን ደግሞ ጠላት አድርገን ልንይዝ ይገባል። የአላህ ጠላት ሆኖ የሙስሊም ጠላት ሆኖ የቁርአን ጠላት ሆኖ አንተ እንዴት አድርገህ ወዳጅ አድርገህ ትይዘዋለህ? የአላህ ጠላት መሆን ካላማረህ በስተቀር። አላህ ሀገራችንን ሰላም አላህ ያርግልን። አላህ ሰላም አላህ ያርግልን። መጅሊሳችንንም ሚነቃ አላህ ያድርገው። መንግስታችንም ፍትህ የሚያሰፍንልን አላህ ያድርገው። አላህ ያድርገው። ለአክሱም ሙስሊሞች ፍትህን አላህ በቅርቡ አላህ ያምጣላቸው። በቅርቡ አላህ ያምጣላቸው። ጀግኖች አላህ ያድርጋቸው። አንበሶች አላህ ያድርጋቸው። የሚፈልጉት ሙሉ አክሱምን ለቀው እንዲወጡ ነው። የማይወጡ አላህ ያድርጋቸው። አክሱምን የኢስላም መናገሻ አላህ ያድርጋት። የኢስላም ከተማ አላህ ያድርጋት። መስጊዶች በጣም ብዙ መስጊዶች ተገንብተው ምናይ ለማስመረቅ ደግሞ እዛ ቦታ ላይ እግራችን የሚረግጥበት ጊዜን ቅርብ አላህ ያድርገው። هذا وصلى الله على سيدنا محمد وآخر دعوانا الحمد لله رب العالمين وبالله توفيق والسلام عليكم ورحمة الله وبركاته. እሺ ሰደቃ ብለን ነበረ። ዳዕዋ በተግባር ማለት ይሄ ነው። የነየታችሁትን አውጡ፣ ቶሎ በሉ። ይሄ በፍላጎት ነው። አሁን ለተነጋገርነው ነገር ሰደቃ ያስፈልገዋል ተባብለናል። አታኩርፉ፣ አትቆጡ። በፍላጎት ነው። ተነሱ ወጣቶች ሰብስቡ። በእነሱ ስም ኢንሻአላህ ማረድ የሚችልም ሰው ደግሞ በጉን ያምጣልን። ግመልም ይቻላል፣ በሬም ይቻላል። ማረድ የሚችል ሰው ያምጣ። ተነሱና ወጣቶች ኻዲሞችን አጠብቁ። በመሃል ተነሱና ሰብስቡ።